እቅድህ ከመጀመሪያውም ልክ አልነበረም። እሺ ተስማምተን ተጋባን እንበል። ከዛ አባቷ ይሞታል። ከዛ የሱን ሀብት በሙሉ ትወርሳለች። ቀጥሎስ ምን የምታደርግ ይመስላል? ቆይ ከዚህ በፊት ስንትና ስንት ጊዜ አልነገርኩህም ነበር? ስማኝ፣ የሴቪላ አባት ሲሞት ሴቪላ ያንን ሁሉ ንብረት ለብቻዋ ልትቆጣጠሩ አትችልም። ሲጀምረው ዕውቀቱም የላትም። ስለዚህ አንተ ትቆጣጠራለህ። ከዛ እኛ ዕዳዎቻችንን ለመክፈል እንችላለን። ይሄ ነው የሚሆነው። አባዬ ለመሆኑ እያልክ ያለውን ነገር አስተውለዋል? የልጅቷን ገንዘብ እንድሰርቅ እየጠየከኝ ነው? መስረቅ ማለት ምን ማለት ነው ጂሃን? አባዬ ይሄ መስረቅ ካልተባለ ምንድን ነው የሚባለው? ሌላ ነገር ካለ ንገረኝ። የልጅቷን ገንዘብ ውሰድና ዕዳችን ክፈል እያልከኝ ነው ያለው። ይሄ ከባድ ስርቆት ነው አባዬ። ለምን አይገባም? ይሄ በጭራሽ ስርቆት አይደለም እንዴ። ከዚህ ችግር ከወጣን በኋላ መልሰ የምትከፍላት ነው ያልኩህ እኮ። ሌላ ምንም አዲስ ነገር የለም። እስቲ ተረጋጋና ቁጭ በል። ጂሃን የኔ ልጅ ይኸውልህ፣ ቆይ አንተ እኔ ከሞትኩኝ በኋላ መላው የሻንሳላን ታሪክ እንዲጠፋ ትፈቅዳለህ ማለት ነው? ፍላጎትህ እንደዛ ከሆነ ዛሬውኑ ወደ በርሊን የሚሄድ በረራ ትኬት ቁረጥና ሄደህ እዛው መቅረት ትችላለህ። እሺ ጂሃን፣ ትሰማኛለህ አይደል? ምንም ሳትለኝ ዝም ብለህ ሄድ በቃ። አባዬ ግቡ። እሱም ብፈልግ አደርገው ነበር። አቶ ሳሚት እንግዳ አለ። እንግዳ አለህ ነው ያልሽው? በዚህ ሰዓት ምንም መጥፎ ነገር እንዳንሰማ። እጃችሁ ይባረክ ልጆች፣ ጥሩ ሰርተውታል። በደንብ ልቅም አድርገው ነው የሰሩት። ታሲን ሂክመት እንዴት ነሽ? የእውነት በጣም ፈርቼ ነበር። ማለቴ የሚያስጠላ ነገር ነው የገጠመን። መቼም አመጣጥህ ልትጠይቀኝ እንደሆነ ግልጽ ነው። በጣም ደህና ነሽ ብዬ ተስፋ አድርጋለሁ። ማለቴ ምን ተፈጥሮ ነው እንደዚህ ቀዳዳ በቀዳዳ? አዎ፣ በጊዜው ደግሞ በጣም አስፈሪ እንደነበር ብታይ። የደነገጥሽ ትመስያለሽ። አሁንም ፈርተሻል እንዴ? አረፍ በል እስቲ፣ የሆነ ነገር እንጠጣ። ኤስማ አቶ ታሲን ሰላም፣ እንኳን ደህና መጣ። አመሰግናለሁ። አቶ ታሲን እንኳን ደህና መጣ። አመሰግናለሁ። ጂሃን እስኪ ረፍ። አንተ ልጅ አቶ ማለት አያስፈልግም። እሺ ወንድሜ፣ ከዚህ በኋላ አቶ ታሲን እንዴት ናችሁ? እንኳን ፈጣሪ ያተረፋችሁ ሊለን ነው። ሁሉም ሰው ደህና ነው? ደህና ነን። ግን እስኪ ዞር ብለህ ተመልከት። አዎ። እና ታዲያ ምናልባት ማን እንዳደረገው ታውቆ ይሆን እንዴ? ባለፈው ዓመት ያደረጉት ሰዎች አሁንም አድርገውት ይሆን? እነሱ ናቸው? እስካሁን ምንም አላወቅንም ወንድሜ። እነሱ ብቻ አይደሉም የሚያጠቁን እኮ ታሲን። ማለቴ ሌሎችም አሉ። በቀላሉ ገንዘብ ለመስራት የሚንሰፈሰፉ በጣም ብዙዎች አሉ። ስራ ያሰሩ የሰውን የልፋት ውጤት ለመዝረፍ ነው የሚፈልጉት። ትክክል። በእኔ በኩል አድርግላችሁ የምችለው ነገር አለ? አይ አመሰግናለሁ። በዛ ላይ ፖሊሶች ስለ ጉዳዩ በደንብ ያውቃሉ። ዝም ብለን አቁምነህ እኮ። አይ ግድ የለም ሳሜት፣ ግድ የለም። የእኔ ዓለም ይለያል። ይኸውልህ እኔ ጎዳና ነው ያደግኩት። መንደር ውስጥ የሚገኙትን ሰዎች ነው የምጠይቀው። ባለሱቆችን አዋራለሁ። መንገድ ላይ ያሉትን ምስኪን ሰዎች አናግራለሁ። የማልገባበት ቀዳዳ የለም። ማንም ሌላ ሰው የማያውቀውና የማይሰማው ነገር እኔ ጆሮ ጋር ይደርሳል። ትረዳኛለህ አይደል? በጣም እናመሰግናለን አቶ ታሲን፣ የእውነቴን ነው። አዎ ወንድሜ፣ በጣም አመሰግናለሁ። ያው እንግዲህ የሆነ መረጃ ከደረሰ ወይ ከሰማ ለኛም ብታካፍልን በጣም ደስ ይላል። ስለሱ አታስብ። እንግዳለን እንዴ? ነይ ማሪ፣ ነይ ላስተዋውቅሽ። ታሲን የኔ ሸርሊ ይባላል። እሷ ደግሞ ባለቤቴ ሱምሩ ሻንሳላ። ውዴ አቶ ታሲንም እንደኔ ባለ ሀብት ነው። እንኳን ደህና መጣ አቶ ታሲን። አመሰግናለሁ ወይዘሮ ሱምሩ። እሷ ደግሞ አማቴ ወይዘሮ ኒሃይት። እሱ ታሲን የኔ ሸርሊ። እንኳን ደህና መጣ። አመሰግናለሁ ወይዘሮ ኒሃይት። አቶ ጂሃን አንድ ደቂቃ ላናግርህ ፈልጌ ነው። ስለረበሽኩ በጣም ይቅርታ። ግን ደግሞ አንድ ጥያቄ መጠየቅ ስላለብኝ ነው። አዳዲሶቹ ጥበቃዎች የት ነው የሚሆኑት? ይዣቸው መጥቻለሁ። የት ነው የተመደቡት? በየትኛው አቅጣጫ ነው የሚሆኑት? ማወቅ ፈልጌ ነው። እኔ ደግሞ መጀመሪያ አንተ እንድታሳውቀኝ ፈልጌ ነው። አንተ በምታስተላልፈው ትእዛዝ መሰረት መንቀሳቀስ ያለብኝ። ሌላው ደግሞ ስለ ጥበቆቹ መለያ ነው። እኔ እንኳን የት መሆን እንዳለበት የተወሰኑ ሀሳቦች ግን ይሄ ጥበቃዎቹ አለቃ ስራ ነው፣ ያንተ ስራ አይደለም። ዝም ብለህ የራስህ ስራ ላይ አተኩር። የሌላ ሰው ስራ ላይ ጣልቃ አትግባ። እሺ እንደፈለክ። ታሲን ካፓዶሻ ውስጥ
ብዙ ኢንቨስት ለማድረግ እያቀደ ነው። እውነት ለመናገር ካፓዶሻ ውስጥ ኢንቨስትመንት በጣም የሚያዋጣ ነገር ነው። አይ ለዛ እንኳን አይደለም ወይዘሮ ኒሃየት፣ እዚሁ ነው የተወለድኩት። ካፓዶሻ የትውልድ ከተማ ነው። ካፓዶሻ ሰው ነህ እንዴ? አዎ 12 ዓመቴ ላይ ነው ከዚህ ሄድኩት። ግን እንደምታውቁት የዚህ ከተማ ናፍቆት በጣም የተለየ ነው። እውነት ነው። የእውነት በጣም ትክክል ነህ። ታውቃላችሁ ትንሹ ቤታችንን አቶ ታሐሲን የገዛው። የምርሽን ነው? አዎ። አንተ ነህ እንደ ገዛው? አዎ። እንኳን ደስ አለ። አመሰግናለሁ። ይኸውልህ ዘመዴ ሳሚት፣ ቤቱን ከመግዛቴ በፊት የእናንተ መሆኑን አላወቅኩም ነበረ። በጣም ይቅርታ። ማለቴ ባውቅ ኖሮ እደውልህ ነበረ፣ ቀደም ያሳውቅህ ነበረ። ምንም የማውቀው ነገር አልነበረም። ምንም አይደል። ደግሞ ቢሆንስ ባዕድ ሰው አልወሰደው። ከአንተ ጋር ስለተዋወቅኩኝ አንተ ስለወሰድከው ደስ ብሎኛል። አመሰግናለሁ። አንተ በመግዛት በጣም ደስ ብሎኛል። የእውነቴን ነው። በነገራችን ላይ ያ ቤት በጣም ልዩ ቤት ነው። እኔና ወንድሜ በጣም ብዙ ትውስታዎች አሉን፣ የማይረሱ ገራሚ ትውስታዎች። ወይዘሮ ስምሩ ለእንግዳችን ተጨማሪ ሳህን ቢዘጋጅ ይሻላል እንዴ? እሱ ልጠይቀው። አቶ ታሐሲን እራት አብረን ትበላለህ? ይበላል። እንዴት አይበላም? መቼም እምቢ አትለንም አይደለ? ኤኒስ ያለች ደግሞ ለማመን የሚከብዱ የሚገርም አይነት ምግቦችን ትሰራላለች። ታላላቅ ከሚባሉ ሼፎች በሙሉ ትቻላለች። ምግቧን ትቀምሰዋለህ። እባክህ እምቢ አትበል። ያው ለግብዣችሁ በጣም ነው የማመሰግነው፣ ግን አስቀድሜ የያዝኩት ፕሮግራም አለኝ። ለማንኛውም ሁላችሁም እንኳን ተረፋችሁ። በድጋሚ በጣም ለማመስገን እወዳለሁ። አመሰግናለሁ። ይህንን ጉዳይ በደንብ አጣርቼ አሳውቃለሁ። እሺ፣ በጣም አመሰግናለሁ። ስለመጣ ደስ ብሎኛል። በድጋሚ እንገናኛለን። አመሰግናለሁ። ወይዘሮ ኒሃየት ስለተዋወቅን ደስ ብሎኛል። እንገናኛለን። የፈጣሪ ፍቃድ ይሁን። ወይዘሮ ስምሩ ስለተገናኘን ደስ እኔም ደስ ብሎኛል። ልሸኝ እንዴ? ውይ ኧረ በጭራሽ አያስፈልግም። በእኔ ይሁንብህ፣ ልሸኝ፣ ምንም ችግር የለው። መልካም ምሽት። ለአንተም መልካም ምሽት። ታሐሲን ውዴ፣ ዕዳ አለብህ። ይህንን ታውቃለህ አይደል? የምን ዕዳ ነው ያለብህ? የዛን ዕለት ምሽት በችኮላ በረንዳ ላይ ጥለኸኝ ሄዳል። ምን ነው አታስታውስም እንዴ? አዎ ልክ ነሽ። ይኸውልሽ በጣም ይቅርታ፣ በጣም አዝናለሁ። የዛን ቀን በደንብ ነግረሽ ነበረ። የቅርብ ጓደኛዬ ነው፣ ግን ጊዜው ሲያልፍ ረሳሁት። እሺ፣ እዛው ከሆነ እዛው በረንዳ ላይ እንገናኝ። ታውቂያለሽ ወቅቱ ጸደይ ስለሆነ ትንሽ ይበርዳል። ሌላ ቦታ ወስድሻለሁ። መቼ ነው የምትወስደኝ? ስራዬን እንደጨረስኩኝ ስረጋጋ ይዤሽ እሄዳለሁ። ታሐሲን፣ እኔ በጣም ትዕግስተኛ ሴት ነኝ፣ ግን አንተ ደግሞ ትዕግስቴን አትፈታተነው። እሺ? መልካም ምሽት። እሺ፣ መልካም ምሽት። ጀናን፣ አሁንም የመስታወት ስባሪዎች ሁሉም ቦታ አሉ። ከሆቴል የሆነ ሰው ጥሪና በደንብ አድርጋችሁ አጽዶት። እሺ እባክሽ። እሺ ወይዘሮ ስምሩ። ይህንን ሰውዬ በደንብ ማየት አለብን። ታሐሲንን ነው? አዎ አባዬ፣ ይህ ሰውዬ እኮ በሕይወታችን እንደ መልአክ ነው የመጣው። ሁሌም አካባቢያችን አለ። ያንን ቤት ገዛው። አሁን ግን የሚታመንና የማይታመን ሰው መሆኑን ማረጋገጥ አለብን። ምንድን ነው ከኛ የሚፈልገው? ማወቅ አለብን። ይኸውልህ ንቁ ሆነን መጠበቅ አለብን። ይኸውልህ ጂሃን፣ እሱ እኛን እንዲያየን አንተ ብትጸልይ ይሻላል። ምክንያቱም እኛ እንደዛ ካደረግን ዞሮ በጭራሽ ሊያየን አይችልም። ምን እያልክ ነው ልጄ? ጥሩ ሰው ነው። እሱስ ልክ ነው። ሂክመት ውዴ፣ አቶ ታሐሲንን ሸኘሽው እንዴ? አዎ ሸኘሁት። ምን ነው መሸኘት አልነበረብኝም ነበር እንዴ? እንጂ አላውቅም። ማለት ሰውየው ቤታችን ላይ ተኩስ ተከፍቶ ስለነበረ እንኳን አተረፋችሁ ሊለን ነው የመጣው። ምን ማድረግ ነበረብኝ? መቼም በሩቱ ጋር እንዳለ ታውቃለህ ማለት ነበረብኝ። እህቴ እኔ አይት አይ እኔ በጭራሽ እንደዛ አላልኩም። እንደውም በተቃራኒው ጥሩ አድርገሻል። ጥሩ ነው ያደረግሽው ለማለት ነው። እንደውም የሆነ ነገር ልንገርሽ፣ እኔ አንቺን ቦን ጠበቅ አድርጌ ይዘዋለሁ ብለሽ ነው? እውነቴን ነው፣ ሐቄን ነው የምነግርሽ። በማይገባሽ አለመግባት ትቻለሽ? ውይ ስሙሩ ደግሞ ምን አደረጉ? የማይሆን ነገር ተናግሬያለሁ።
ይህን ያልኩት ለሂክመት አስቤ ነው። ሰውየው መልከ መልካም ነው። በዛ ላይ በእሷ ዕድሜ ነው፣ ገንዘብም አለው። ሌላ ምን ያስፈልጋታል? እኔ ብሆን አልለቀውም ነበር። እህቴ ኒሃየት፣ እኔ ሳሎን መያዝ ያለብኝ እሱ ነው። ምክንያቱም እኔ የሙዛፈር ሻንሳላ ልጅ ነኝ። እንደማ አንቺም ታውቂያለሽ። አይ ሂክመት፣ በእውነት መነኝ ሴቪ ላይ በጣም ጅል ነች። ለምን? ጂሃንን ብታገባው ለሷ ጥሩ ነበር። ሀብታም ነው፣ በዛ ላይ ደግሞ ቆንጆ። ቆይ ቆንጆ ነው ያልሽው? ምን ሆነሻል እንዴ? ሰውየውን አይተሽዋል? ስቴኪኒክ እኮ ነው የሚመስለው። እስቲ ራስን ተመልከተው። እንደ ቀናት አትመስልም አይደል? ወይ አንቺ ደግሞ ጂሃን ያስቀናል። አንቺ ልጅ ጀናን ስሚ እንጂ የድንብላል ቅጠሉን የት ነው ያደረግሽው? ወይ ሳልከትፈው ረሳሁት። መሌክ ምግቡን ፈጠን ብለሽ አቀራርቢው ባክሽ፣ ቶሎ በይ። ጂሃን ቆንጆ ነው አይደል? እህቴ ኒሴ አሁን ምን ሊሆን ነው? አንቺ ልጅ ቶሎ በይ። ማለት የጂሃንና የሴቪ ላይ ጉዳይ ምን ሊሆን ነው? ወይዘሮ ሴቪ ላይ እምቢ ካለች በኋላ ማለት ከአቶ ጂሃን ጋር ከዚህ በኋላ በእርግጠኝነት አይጋቡም አይደል? ስለዚህ አንቺ ምን ያገባሻል ልጄ? ይሄ አንቺ ጉዳይ ነው። እነሱ ተጋቡ አልተጋቡ አንቺ ምን አገባሽ? ትክክል፣ አንቺ ምን አገባሽ? ይሄው ምን አለች በል። እመቤት ሂክመትን አውቃታለሁ። ይሄን ነገር ዝም ብላ አታልፈውም። እንዴትም ብላ የሆነ አስማት ነገር ፈጥራ እንዲጋቡ ታደርጋቸዋለች። እንደዛ እንኳን ቀላል አይመስለኝም። አቶ ጂሃን ሲቪ ላይ ነው አይወዳትም። አረ እባክሽ፣ እና ታዲያ ማንን ነው የሚወደው? በአንቺ ቤት አውቀሽ ሞተሻል። ፓፓፓ ኒልጉን ማሬ፣ ሂክመት ማሬ፣ ውዴ አሁን ራት እየበላው ነው። መልሼ ልደውልልሽ? ሰርጉ ላይ ስለሆነ ነገር ሰማሁኝ፣ ግን ለማመን አልቻልኩም እህቴ። ሰርጉ ማሬ። ቆይ አንድ ጊዜ አውሪ፣ ቀጥይ። ከድሮም ቢሆን ቤተሰብሽን በጣም ነው የምወደው ሂክመት፣ በተለይ ሱምሩን። ግን አንዲት ወጣትን ሴት በሰርጓ ቀን እንደዛ ማዋረድ ምን ማለት ነው? ጂሃንስ ምን አስቦ ነው? ማግባት ካልፈለገ መጀመሪያውኑ አይናገርም ነበር? ምንድን ነው የምታወሪው ኒልጉን? ምን አስበሽ ነው? ቤታችን ላይ የጥይት ናዳ ወረደ። ለዛ ነው ሰርጉ የተቋረጠው፣ ሌላ ነገር የለም። ምን እያልሽ ነው? ወሬውን ከየት ነው ያመጣሽው? ሀሪካ ለሰሊን ስትነግራት ሰምቼ ነው። እናቷ ከትንሽ ደቂቃ በፊት ደውላልኝ ነበር። ማለቴ ታምኛለሽ? ሲጀመር ጉዳዩ እንደዛ ከነበር ለምንስ እንደዛ አይነት ሰርግ ተደገሰ? በጣም ያሳፍራል። እንዲሆናል ብዬ አልጠበቅኩም። አንቺ ተረገምሽ! ያቁሙ እንጂ ተው እንጂ ታሪክ ተረጋጉ። ተው እንጂ ተረጋጉ። ምንድን ነው? እሺ አንዳንዴ ሀሪካ ምን እያደረግሽ ነው ያለሽው? ምን መሆንሽ ነው? እምቢ ያልኩት እኔ አይደለሁም፣ ሴቪ ላይ ነች። አላገባም ያለችው ሴቪ ላይ ነች። አንቺ ግን መላው ከፓዶሻ ውስጥ ልጅቷ ያለውን ነገር ብለሽ አዋረድሻት። ለምንድን ነው እንደዚህ ያደረግሽው? ምን እየሆንሽ ነው? ትሰሚኛለሽ? ለወንድምሽ መልስ ስጪው። ለምንድን ነው እንደዚህ ያደረግሽው? ምክንያቱም ወንድሜ እንዲዋረድ ስላልፈለግኩ ነው አባዬ። አሁን አፍሽን ዝጊ። ቆይ እቺ ልጅ ማነችና ነው የኔን ወንድም አላገባም የምትለው? እሱም ማግባት የማትፈልግ ከሆነ ቀድማ ጠረጴዛው ላይ መቀመጥ አልነበረባትም። ሲጀመር ወንድሜ አይገባትም። ምን አባትሽ ነው አንቺ ቀፋፊ? ተረጋጊ። ሀሪካ ማንም አይገባው። የት ያለሽ ነው የሚመስልሽ? ይሄ እኮ ለእኔም ቤቴ ነው፣ ለእኔም ቤቴ ነው። በገዛ ቤቴ ልጄን እንደዚህ መናገራችም በጭራሽ እንዳታስቢው። ይሄ የኔም ቤት ነው። ትሰሚኛለሽ? ይሄንን በደንብ መስማት አለብሽ። ማውራት መብቴ ነው። ምን ልታመጪ ነው? ምን ልታደርጊኝ ነው? ሀሪካ እባክሽ አሳይሻለሁ። ሂክመት እነዚህ ልጆች ምንም ስርዓት አልፈጠረባቸው። እኔ ግን ስርዓት አስተምራቸዋለሁ። ምክንያቱም አባዬ የምታደርገውን አታይም እንዴ? ተረጋጊ በቃ። እነሱ ወደዚህ ቤት ከመጡበት ጊዜ ጀምሮ አንድ ሰላማዊ ቀን አሳልፈን አናውቅም። እነሱ መጥተው ሰላማችንን እነሱን። ሀሪካ በቃሽ፣ እንግዲህ ወደ ክፍልሽ ሂጂ። በቃ አልሄድም፣ አልፈልግም እማዬ። ሂክመትንም ሴቪላይንም እዚህ ቤታችን ውስጥ ለማየት አልፈልግም። ደግሞ እኮ ማንንም ሳታስፈቅዱ ነው ወደዚህ ያመጣችኋል። ትሰሚያለሽ? አንቺ ልጅ እዚህ ቤት ሰው ለማምጣት አንቺን ማስፈቀድ አይኖርብኝም። ይቅርታ አባዬ፣ ግን መጠየቅ አለብህ። ምክንያቱም ይሄ የእኛም ቤት እንደሆነ መርሳት የለብህም። ዝም በይ በቃ፣ ዝም በይ። አፍሽ ዝጊ። ሂጂ ከዚህ በቃ። ስምሮ ይህች ልጅ ወደ ክፍሏ ውሰጃት፣ ካልሆነ ግን የሆነ ችግር ይፈጠራል። እዚህ ቤት ነይ ወደ ክፍልሽ ሂጂ። ይህች ልጅ በደንብ መቀጣት አለባት። በቃ ወንድሜ፣ አሁንስ በጣም ነው ያበዛችሁ። በደንብ ገብቷል። ሂክመት ነይ ወደዚህ። ሂክመት
እንዴት ነው እንደዚህ አይነት ጉድ ውስጥ የገባሁት? ቆይ በአንድ በኩል ሀሪካና ይሳት፣ በሌላ በኩል ደግሞ ኑና መሊክ። አዎ እሺ እረዳሻለሁ። እሺ ይቺ ሀሪካ ያደረገችው አግባብ አይደለም። አዎ በጣም ከባድ ነው። ግን ደግሞ ሴቪ ላይም ይሄን ትዳር አትፈልገውም። እኔ ያልገባኝ ለምንድን ነው ይሄን ነገር ሙጥኝ ያላችሁት? እማዬ አንቺ የማታውቂያቸው ነገሮች አሉ። ምን ማለት ነው የማታውቂው ነገር አለ ማለት? አንቺ ልጅ ንገሪኝ፣ ምንድን ነው የማላውቀው? እማዬ እኛ አሁን ያለንበት ሁኔታ ጥሩ አይደለም። ምን ማለት ነው ጥሩ አይደለንም ማለት? እማዬ ንገሪኝ፣ ምን አይነት መጥፎ ሁኔታ ነው ስምሩ? እኛ ኪሳራ ውስጥ ነው ያለነው። ኪሳራ ውስጥ ነን? አዎ ማለቴ ሳሜት ብዙ ዕዳ ውስጥ ገብቷልና ከዛ ደግሞ መውጣት አልቻለም። ለዛ ነው። ወይ ማሬ። እሺ ሴቪ ላይ ከዚህ ነገር ጋር ምን አገናኛት? እኔ ያልገባኝ እሷና ጂሃን ስለተጋቡ ብቻ ገንዘብ ከሰማይ እንደ ዝናብ ሊወርድልን ነው እንዴ? ምንድን ነው? ቆይ ሴቪ ላይ ህክመት ልጅ አይደለችም፣ ጉዲፈቻ ነች። ምን? እውነተኛ አባቷ ደግሞ በጣም በጣም ነሳ። ቆይ ህክመት ምን አይነት ነገር ነው የምታወሪው? ምን አይነት ነገር ነው የምታወሪው ማለት ምን ማለት ነው? እኔ እዚህ ቤት ውስጥ በየቀኑ መሰደብ አለብኝ እንዴ? በባለቤት በአማት በስድ ልጅ አሁንስ በዛ። በቃኝ። ይሄ እኮ ለእኔም ቤቴ ነው። ይሄ እኔም ቤት ነው። ቢገባ እኔም ቤት ነው። እኔም መከበር እፈልጋለሁ። አዳምጪኝ። ሌላ የምትሄጅበት ቦታ የለሽም። ወዴት ልትሄጂ ነው? ቆይ እስኪ ንገሪኝ። በአንተ ቤት እኔን ማስፈራራት ነው? የፈለግኩት ቦታ መሄድ እችላለሁ። ካስፈለገኝ ደግሞ መንገድ ላይ እምተኛለሁ። የምለው ይገባሃል? ይቺን እርጉምያት የወንድሟን ክብር ለማስጠበቅ እየዞረች ወንድም ያልፈለጋትም እያለች ለመላው ከተማ ትለፈልፋለች። ይገርማል። እሺ በቃ በደንብ ቀጣታለሁ። እሺ በቃ ኧረ ምን አይነት ቅጣት ይሆን? አንተ እሷን የምትቀጣት ቅጣት ልጆችም ማለት ሕፃናት የሚቀጡት አይነት ቅጣት ነው። ምንም ቅጣት አይባልም። አባቷ የሞት አፋፍ ላይ ነው ያለው። ይሄ ማለት አንድ አባቷ ካረፈ በኋላ መላው ሀብቱን ሴቪ ላይ ናት የምትወርሰው። አሁን ላይ ልጁ እንደሆነች አይታወቅም። መጀመሪያ ልጁ እንደሆነች በዲኤንኤ ምርመራ ማሳየት ያስፈልጋል። እማዬ እባክሽ ምንም ይሁን ምን እንዴትም ለማንም እንዳትናገር እሺ? በተለይ ደግሞ ለሀሪካና ለይሳት በጭራሽ። አንቺ ልጅ አብድሻል እንዴ? እንደዚህ አይነት ነገር እየዞርኩኝ የማወራ ነው እንደሚመስልሽ? ሲጀመር ለማንስ ነው ማወራው? ግን ደግሞ አሁንም ቢሆን ምንም አልገባኝም። የእውነት አልገባኝም። ማለቴ ቆይ ልጄ ህክመት ግን ለምንድን ነው ይህን ትዳር እንደዚህ የፈለገችው? ሰውየው ከሞተ ገንዘቡ ሴቪ ላይ እጅ ነው የሚገባው። እሷ ምን አገባት? እኔም እኮ እንደዛ ብዬ ነበር። በኋላ ላይ ግን ሳሜት ነው ያስረዳኝ። ማለቴ ሴቪ ላይ በኋላ ላይ ያሳደገኝ አባቴ እንዳልሆነ ለምን አልነገርሽኝም ብትላትና ህክመትን ብታባረራት፣ ቆይ ህክመት ዋጋ የምትከፍል ይመስልሻል? አይመስለኝም። አትከፍልም። ትክክል ነሽ። ህክመት ሁል ጊዜ አስቀድማ ስለ ራሷ ብቻ ነው የምታስበው። ግን ደግሞ የሆነ ነገር ልጠይቅሽ። ከዚህ በፊት ሳሜት ያንን ቤት ያለበትን ዕዳ ለመክፈል አይደል የሸጠው? እና ታዲያ እማዬ ያ ትንሽ ቤት ምንድነውና ነው? በዛ ቢባል ትንሽ ዕዳ እንድንከፍል ቢጠቅመን ነው። ትልቁ ችግር ያ ፓራሽካር ያለው ሆቴልም ሊሸጥ መሆኑ ነው። በጣም ይገርማል። ይሄን ያህል ብዙ ዕዳ ነው ያለበት ማለት ነው? በጣም ብዙ ዕዳ ነው እማዬ፣ በጣም ብዙ። በአሁን ሰዓት የሁላችንም ተስፋ ያለው በሴቪ ላይ እጅ ላይ ብቻ ነው። እሺ ህክመት እንደዚህ አይነት ቀላት ቅልጅ እሺ በድጋሚ እንዳታደርጊው። ሁለታችንም እንደምናውቀው ለሁሉም ነገር ሴቪ ላይ ታስፈልገናለች። ጂሃንን እንድታገባ ምን ያህል እንደምትፈልጊ ግልጽ ነው። ነገር ግን ባይሳካስ ብለሽ ተስፋ ስለቆረጥሽ እና ሀብቷን ካገኘች በኋላ አውጥታ ትጥለኛለች ብለሽ እንደፈራሽ እያየሁ ነው የምልሽ። ገባሽ? ሁሉንም ነገር አይቻለሁ። ገብቶሻል አይደል? ሴቪ ላይን ማሳመን የምትችይ ከመሰለሽ፣ አንቺን እንደፈራሽ አውጥታ የምታባረርሽ ከመሰለሽ በጣም ተሳስተሻል። በጭራሽ እንደዚህ የምታደርግ ልጅ አይደለችም። ይህንን እንዳታምኚ። ምንድነው የምትቀባጠረው? ምንድነው ማምነው? እኔ በህይወቴ ማንንም ሰው አምኜ አላውቅም። እኔ በህይወቴ ማንንም አላምንም። የሚብሰው ደግሞ ከሁሉም ማንን እንደማላምን ታውቃለህ? ማንን ነው? አንተን በጭራሽ አላምንም። ይሄ ደግሞ ከስህተቶችሽ ትልቁ ስህተት ነው። አሁን እስቲ ንገረኝ ሳሜት፣ ከሐሳን ጋር ፍቅር ሲይዘኝ አባታችን አይደለም እንዴ በእጁ ይዞ ከቤት ያባረረኝ? በዛን ጊዜ እንደ ወንድምነት ያደረከው ነገር አለ? ምንም ነገር አላደረክም። እኔን ከርቶኝ ውርሴን ወስዶ ለአንተ ሰጠ። የዛና አንተ ተዋባዬ ልጅ እኮ ነች ብለዋል። አንዴ እንኳን ቤቴ መጣ እንዴት ነሽ ብለኸኝ ታውቃለህ? አታውቅም ወንድሜ። ተሳስተህ እንኳን
ላድርግልሽ የምችለው ነገር አለ ብለኝ አታውቅም። ስለዚህ ስለመተማመን አንድም ነገር እንዳትለኝ በጭራሽ። ይሄንን የማለት መብት የለም። ምንም አድርገህልኝ አታውቅም፣ አላደረክልኝም። ስለዚህ እንዳምን በጭራሽ እንዳትጠብቅ፣ በጭራሽ። ተይ እንጂ ትዝ ይልሻል ከሴቪላይ ጋር ሆነሽ ያ ሁሉ ገንዘብ በሻንጣ አምጥቼ ስሰጥሽ በሰዓቱ እንደዚህ ያማረሽ ነበር ህክመት? በጭራሽ። አንድ ነገር ብለሽኛል፣ የዛኔ ምንም ነገር አላልሽኝም አይደለም? እያንዳንዱን ብር ስትቀበይኝ ደስ ብሎሽ ነበር። ለብዙ ዓመታት የዛፈርን ኃላፊነት እኔ እየሰጠሁሽ ወጣ ነበር። የዛኔ ነበር ማጉረምረም። አሁን ምን ተፈጥሮ ነው ስትቀበይኝ ያላጉረምረምሽ አሁን እንደምትሆኝ? በዛ ጊዜ የነበሩት ነገሮች ይለዩ ነበር ነው እንዴ? አዎ፣ ግን ትክክል። ሁለታችንም አንድ አይነት ነን። በጣም ትክክል። ታውቂያለሽ አይደል ህክመት? አሁን አንቺ ወደ ራስሽ ተመለሽ። አሁን የምትሰሚኝ ከሆነ እነዚህን ልብሶችሽን ቁምሳጥን ውስጥ መልሰሽ አስቀምጪ። ከዛ እኔና አንቺ ይህን ጉዳይ አብረን እንደጀመርነው ተባብረን እነዚህን ሁለት ልጆች እናሳምንና እንዲጋቡ እናደርጋለን። ገባሽ አይደለም?